የመሰለ ነገር የለም ከቤተሰብ ጋር እና ይሄ ሁሉ ነገር ደግሞ እዚህ ሴት ልጅ ለየት የሚያደርጋት ኦ ሄሉዬ ስዕል አድን መጣላት። የኢትዮጵያ ከዳሞች ነው እንግዲህ የማዳም ከዳማ ብቻ የኢትዮጵያ ከዳሞችን አያቸዋቸዋ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች፣ ዛሬ አንድ ጉድ ልነግራችሁ የመጣሁት ማለት ነው። እስከ መጨረሻ ድረስ ቪዲዮን ተከታተሉት ውድ ቤተሰቦቼ። እንግዲህ ወይኔ በርቶ ብቻ። ለማንኛውም ይው ጉዴን ማለት ነው። እዚህ ጋር እንግዲህ የዩቲዩብን ጉድ ይው ማለት ነው። እዚህ ጋር ሰብስክራይብ ያላረጋችሁ ሰው ይላል ማለት ነው። እንግዲህ ለምን እንደማታደርጉኝ ዛሬ ኮመንት ስር እንድጽፉልኝ እፈልጋለሁ። ይው እንግዲህ ሰብስክራይብ ያላረገኝ ሰው ቪዲዮዬን ያየዋል፣ ግን ሰብስክራይብ አላደረጉኝም። ይው ዝም ብላችሁ ብቻ ተመልከቱ ምን ያክል ስጎረጉር እንዴት እንዳወጣሁት ማለት ነው። አጠይቁኝ እንዴት እንዳወጣሁ ማለት ነው። ውድ ቤተሰቦች እዚህ ጋር ያሉት የጨረቃ ፋሚሊዎች አይደለም ብዙ አሉ። አሁን ቪዲዮን ታዩታላችሁ፣ ግን ለምንድነው ሰብስክራይብ የማታደርጉኝ? ቆይ እስኪ አሁን ሰብስክራይብ ያደርጉኝ ከዚህ ውስጥ አላሳያችሁ። ምረጡ። የሁላ ሰው ሰብስክራይብ አላደረገኝም። እኔ 20 ሺህ ለምን አልገባም እያልኩኝ በቃ እንዴ ጠዋት ተነስቼ ሳይሆን 20 ሺህ አይገባም፣ ማታም ሳይው 20 ሺህ አይገባም። ቪዲዮ ግን ሰራለሁ ይታያል። ግን ለምንድነው ሰብስክራይብ የማታደርጉኝ? እና ማለት ነው ሰብስክራይብ ያላረጉኝ ሰዎች የተመልከቱ። ይሄ ሃይሚ መስላኝ እዚህ ጋር ሃይሚ በእንትኑ ሄጀ በሊንኩ ሄጀ ሳያት ሌላ ትርፍ ቻናል ማለት በስሟ የተከፈተ ቻናል ነው። ሃይሚ አይደለችም። ሃይሚ መስላኝ ነበር። ሃይሚ መስላኝ ለምንድን ነው ፕራንክ ማታረጊኝ ብዬ ኡል ነበር። እና ሃይሚ አይደለችም። እና በትርፍ የከፈተ ቻናል ላይ ቀጥታ ቤቷ ሄጄ ቼክ አድርጊያታለሁ። እባካችሁ ፕሊዝ አሁን እዚህ ጋር ፕሮፋይላችሁን ታዩታላችሁ፣ ስማችሁን ታዩታላችሁ። ቪዲዮን ይሄ ሁሉ ሰው ቪዲዮን ያየዋል። የሚገርማችሁ ነገር ማለት ቪዲዮን ያዩታል። እነዚህ ሁሉ ቪዲዮን ያዩታል፣ ግን ሰብስክራይብ አላደረጉኝም። ይሄ የጠቆረው ሰብስክራይብ ያልተደረገ ነው። ምን ብር አለመንኩኝ። አሁን እኔ ምን ችግር አለው? ቆይ ሰብስክራይብ ብታደርጉኝ። አይታችሁኛል እኮ ኦልሬዲ። ባታዩኝ እንኳን እሺ ችግር የለብኝም። እና ምን ችግር አለው? ሰብስክራይብ አድርጉኝ ፕሊዝ። ችግሩ ምንድነው? ኮሜንት ስር ጻፉልኝ። ስወዳችሁ እንዴት እንደዚህ እየደከመኝ ሰርቼ እንዴ ሰብስክራይብ ሳልደረግ አይገርምም። በእርግጥ ጸባይ የለኝ ይሆናል። ሰብስክራይብ ያላረጋችሁኝ የራሳችሁ ፍላጎታችሁ መብታችሁ ነው። ግን ፕሊስ እኔ ብር አይደለም የለመንኩት አይደለም። ኦልሬዲ ቪዲዮን ባታዩት እንኳን አለምናችሁ ቪዲዮውን እያያችሁት፣ ግን ፕሊስ ለምኛችኋለሁ። እና እዚህ ውስጥ ፍፄ ያያል፣ የኒኒቱን ፍፄ ያያል፣ ግን ሰብስክራይብ አላረገኝም። ሰብስክራይብ አድርግ ፍጹም፣ ሰምተሃል? ቀጥታ ቤቱ ሄጄ ቀጥታ ተጭኘው ሲሄድ እንትኑን የእሱ ቤት ነው የወሰደኝ ማለት ነው። የሃይሚ ግን የሃይሚ አይደለም የትርፍ ነው። እና ብሩክን አላገኘሁትም፣ ወንድሜን አላገኘውም። እና ማለት ነው ውድ ቤተሰቦቼ ሰብስክራይብ አድርጉኝ። አሁን እዚህ ጋር ይሄን ሁላ ስማችሁን ይኸው እያያችሁት ነው። እንግዲህ አሁን ቪዲዮውን የምታዩ ይሄ ሁሉ ቪዲዮ ታዩታላችሁ፣ ወይም ደግሞ ረስታችሁት ከሆነ ወይም ደግሞ አንስታችሁ ከሆነ ወይም ደግሞ ጥፋቴ ምንድነው ይነገረኝ። ጥፋቴ ማለት ነው ጥፋቴን ንገሩኝና ይቅርታ ጠይቃችኋለሁ። ሌላ ምን አደርጋለሁ ታዲያ? ሰው ይቅርታ ነው የሚለው ጥፋት ሲያጠፋ አይደል እንዴ? ሌላ ምን ይደረጋል? እና ይሄ ሁሉ ሰብስክራይብ ያላደረገኝ ሰው ነው። እዚህ ውስጥ ሰብስክራይብ ያደረገኝ ሰው ማለት ነው ሁለት ያልጠበቅኩት ሰው ነው ሰብስክራይብ ያደረገኝ ማለት ነው። ሁለት ያልጠበቅኩት ሰው ማለት ነው። እና ሁለት ሶስት ናቸው አራት ናቸው ያልጠበቅኩት ሰው ማለት ነው እሱም ሰብስክራይብ ያደረገኝ። እና ለማንኛውም እናንተ ሁሉ ቤተሰቦቻችን ፕሊስ 20 ሺህ አስገቡኝ። አሁን ይሄ ሁሉ ሰብስክራይብ ያደረገኝ አስባችሁታል? 20 ሺህ 30 ሺህ ገብቻለሁ። ይሄው ሰብስክራይብ ያደረገኝ እሙ ኢቶ በጣም ነው የማመሰግንሽ። ሁሉ ጊዜ ከኔ ጋር ታምሌል ወስደሽ ትሰሪያለሽ። አመሰግናለሁ። ቴንኪው። ሰብስክራይብ ያላደርጋችሁኝም ቴንኪው ስለምታዩኝ ማለት ነው። እዚህ ጋርም ይሄው ሀና ማሩ ሰብስክራይብ አድርጋኛለች። አመሰግናለሁ። ቴንኪው ሀና ማሩ ማለት ነው። ታቋታላችሁ ብዙዎቻችሁ። እዚህ ጋር ሞኮ የምትባል ልጅ እሷም ሰብስክራይብ አድርጋኛለች። እዚህ ጋር ዲቦራ ሰብስክራይብ አድርጋኛለች። ቴንኪው አመሰግናለሁ። እዚህ ጋር የኒማር መዲ ሰብስክራይብ አድርገውኛል። እነዛ በሙሉ ግን ሰብስክራይብ ያላደረጉኝ በጣም በኮምፒውተሬ ላይ ገብቼ ሳይ ምንም ሰብስክራይብ አልተደረኩም። ቤተሰብ ተው አላሳዝናችሁም? እስኪ እኔ በቅርቡ ከስደት ልውጣ። እስኪ ቤተሰብ 20 ሺህ አስገቡኝ። እኔ አሁን ብዙ ነገር አለመንኳችሁ። ቆይ እና ሄሉዬ እዚህ ጋር ማለት ነው ከሸበላው ጋር እንዴት ነው ገጥማለች? አምሮባታል። እናንተ እንዴ ከአይኔ ያውጣሽ ሄሉዬ። እኔ እኮ ፈገግታሽን ነው የምፈልገው ካንቺ ማለት ነው። እና ይሄ ልጅ ግን ከአርቲስቶች ጋር ራሱ ምናምን የቁንጅና ውድድር ምናምን በዚህ ቁመቱ ከሰላም ጋር ዛሬ ተሸጥሮ አይቼዋለሁ። በኋላ ግን እንዳታለቅሺ ሄሉዬ እንዳታለቅሺ፣ ልብሽን እንዳትሰጪ
እንዳስጪዋ እና ቤተሰቦች ምን ልላችሁ ፈልጌ ነው እንደዚህ ሆነ ስቃ ስለመጣች ደስ ብሎኛል። በነገራችን ላይ ግን አሁን እሷ ከሌላ ሰው ጋር ስትሰራ እሷን ማንቋሸሽ፣ እሷን መሳደብ፣ የእሷን ሰብስክራይብ ማንሳት አስፈላጊ አይደለም። ቤተሰቦች ለምን እንደተለያዩ እዚህ ጋር አታውቁም። ዩቲዩብ በራሱ ወረት ይፈልጋል። እግዚአብሔር ዩቲዩብ እና አረብ አንድ ነው። አረብ በወረት ማለት ነው የምትሰሩትን ነገር እናንተን እንዴት እንደሚወዳችሁ ከዛ ከትንሽ ጊዜ በኋላ ወይኔ ተለውጠሃል፣ ወይ ተለውጠሻል፣ አንቺማ እንደዚህ ከሆንሽ በኋላ ተለውጠሻል፣ በቃ ባላለሽ አፈቅርሽ ይሉሻል። እግዚአብሔርን ይሄ ነው ጥያቄያቸው በቃ እና ግርም ይለኛል። ስለዚህ ምን ፈልጌ ነው እናንተ በቃ የሰው ልጅ በወደዳችሁት ልክ ሰብስክራይብ አድርጋችሁ ታበረታታላችሁ። ግን ከሌላ ሰው ጋር ሲመጣ ሌላ ስም መስጠት፣ ሰብስክራይቡ ማንሳት ምናምን አስፈላጊ ነው ብዬ አላስብም። ኦልሬዲ አንድ ያርጋችኋል፣ መከታተል አለባችሁ። እዚህ ጋር እንግዲህ እሷም ይሄን ልጅ ዩቲዩብ ቻናል ልታስከፍት ይመስለኛል። አላዛርም ተንሱ እንግዲህ በጣም ምስኪን ናት። ተንሱ አይታችኋል፣ አብረሽ ነው ዩቲዩብ ቻናል የከፈተላት። እሷ እንድታድግ ፈልጎ ይመስለኛል። በዚህ ጉዳይ ነው ያው እየሰሩ ነው ተጋግዘው። በነገራችን ላይ ዩቲዩበሮች እና ዩቲዩበሮች ማለት ነው ይተዋወቃሉ ሁሉም ማለት ነው። ስለዚህ እናንተ ቪዲዮ ላይ በምታዩት ነገር ብቻ እከሌ መጥፎ ነው እከሌ ጥሩ ነው ማለት አትችሉም። ማለት የምንችለው አቅማቸውን ብቻ ነው፣ የሰሩትን ነገር ማድነቅ እሱም ብቻ ነው ማለት እኛ የምንችለው ማለት ነው ቤተሰቦች። እና ውበት ምናምን ደግሞ የሚረግፍ ነገር ነው። አላዛርም ከዚህ ወንድ አያንስም፣ ይሄም ወንድ ካላዛር አያንስም አይበልጥም። ሄሉም ከተንሱ አትበልጥም፣ ትንሱም ከሄሉ አትበልጥም። በውበት አይደለም የሰው ልጅ መለካት፣ በማንነቱ፣ በስራው፣ በተግባሩ እንደዛ ነው። እኔ የምለካው እንደዛ ነው። መልክ እኮ ነገ እኮ የሆነ ነገር ቢደርስባችሁ ሁሉም ነገር ረጋፊ ነው። መልክ ታውቃላችሁ፣ መልካችሁ የሁል ጊዜ ነዋሪ አይደለም። የውስጣችሁ ውበት ግን ሁል ጊዜም ከእናንተ ጋር ነው የሚኖረው። መልካም ነገርም ሆነ ጥሩ ነገርም ሆነ የውስጣችሁ ውበት ሁሌ አብሯችሁ ነው። የከላይ ነገር በሚረግፍ ነገር ነው። በስንት ነገር ያው እያያችሁ አይደል? ውበት ረጋፊ ነው። እንደውም ሙዚቃው ራሱ እንደዛ ይላል ማለት ነው። ውድ ቤተሰቦቼና እንደዚህ ብላችሁ ለማሸማቀቅ አትሞክሩ። በቃ ሰው ይዞላችሁ የመጣውን እንግዳ አቀባበል አድርጋችሁ ጥሩ ስነ ምግባር በጥሩ ስነ ምግባር መግለጽ ነው። ሰው የፈለገው መኖር ይችላል። አሁን ሄሎ እንደዚህ ከሌላ ሰው ጋር ስለሆነ በጣም ብዙ ቲክቶክ ላይ ብዙ ነገር ትባላለች። ግን ለምን እህታችን አላለች እሷ? እሱም ወንድማችን ነው። ለምን እንደመጣ መጨረሻውን እናያለን። ቢያገባትም እኮ እኛ አይመለከተንም፣ መብቷ ነው። የምትኖረው እሷ ነች፣ የምታገባው እሷ ነች። የሚያቅፋት እሱ ነው፣ አብሯት የሚያረው እሱ ነው፣ አንድ ቤት የሚኖረው እሱ ነው። እኛ ምን አገባን? እኛ እሷ ደህና ትሁን እንጂ እሷ ተቸግራ ተጠባ አንያት እንጂ የሰው ልጅ አልቅሶ አልይ እንጂ። በነገራችን ላይ እኔ በህይወቴ የሰው ልጅ አልቅሶ አዝኖ አልይ እንጂ ከዛ ውጪ ያለው ዓለማዊ ነው። ሁሉም ነገር ትርፍ ነው። የፈለገው መሆን ይችላል አይደለም? በወጣትነቱ ማለት ነው። እና ነጻነት አትንፈጓት፣ ትስራ ልጅቷ። በእርግጥ ልጁ ከብዙ ሰዎች ጋር ስራ ይሰራል። ያሰራ ማለት ደግሞ ልጁ ማን እንደሆነ ምን እንደሆነ የምናውቀው ነገር የለም። ያን ያህል የሌለ ስም መስጠት አስፈላጊ ነው ብዬ አላስብም። እንደገና ደግሞ የሰብስክራይብ አድማ ማንሳት ምናምን አስፈላጊ ነው ብዬ አላስብም። በእርግጥ ፍላጎታቸው የእናንተ ፍላጎት ነው። ይሄ ግን ደግሞ ቆም ብላችሁ ማሰብ በቃ ማለት መጀመሪያውኑ ለምን አረጋችኋትና ከዛ ትቀንሱባታላችሁ። እና የሆነ ቦታ እንደዛ ሲባል ሲጻፍ አይቼ ነው እንደ ሴትነት በቃ እንደ ኢትዮጵያ እንደ ኑሮ ብቻዋን እንደመሆኗ መጠን እኔ ሄሉ በጣም ተሳዝነኛለች በነገራችን ላይ ማለት ነው። ብዙ እህቶችም ያዝኑላታል በነገራችን ላይ እና አሁን ላይ ደግሞ እንደዚህ ተቋቁማ እንዲሆና በመንጣቷ በጣም ደስ ያለኝ። ይሄ ሁሉ ግን አላዛር መሰላል ስለሆናት ነው። በቃ ከዛ ከጨለማ ውስጥ ከዛ ከቤቷ በር ዘግታ ከምታለቅሰው ያወጣት አላዛር ነው። እና አላዛር እንዲረሳ አልፈልግም። በነገራችን ላይ የብዙ ቀን ውለታ ነው። የሰው ልጅ ውለታውን ከረሳ በጣም ከባድ ነው የሚሆነው። እና ይሄን የሚመስለኝ እንግዲህ እሱም እሷን ለማሳደግ ነው። ሄሉም ደግሞ ይሄ ልጅ የሆነ ነገር ቻናል ወይ ፈልጎ ነው የሆነ ነገር ፈልጎ ነው። እና ተንሱዬም እንደምታዩት እንግዲህ ከአላዛር ጋር በጣም በቃ ምቹ ሁኔታ ላይ ነው ያለችው። እንግዲህ የግል ነው ወይ የመንግስት ነው ቻባሽ ምናምን ጥያቄ ያብዝቷል አላዛር ራሱ ማለት ነው። እንዲህ ምንድነው በአጭር ጊዜ ውስጥ አፈጣጥነው አጣደፈው እያልኩ ነው የራሱ ግራ እስክጋባ ድረስ ማለት ነው። እሷ ደግሞ እንግዲህ በህይወቴ ውስጥ ከዚህ በፊት ምንም አይነት ጓደኛም ፍቅረኛም የለኝም፣ ቻፓውም የራሴ ነው፣ የግል መንግስት የሚባል ነገር የለኝም እያለች ነው እስካሁን ድረስ። ግን በዚህ ልክ እንዴት ለምንስ ጠየቃት? ትንሱስ እንዴት ለማስረዳት እንዴት መርጠሽ ነው ፈልገሽ ነው ማለት ያኔ
ምን ሊያገባሽ ነው? ካገባሽ ኦኬ፣ ካላገባሽ ግን የመጠየቅ መብት የለውም። ኦልሞስት ኢንተርቪው ነው ወይስ ምንድነው? አልገባኝም። ብቻ ግን ለማንኛውም በርችልን፣ አንቺም እያደግሽ ነው፣ ስሩ። ኢትዮጵያ ላይ ሆነው እንኳን እንደዚህ ሲሰሩ እናንተ ማዳም ቤት ሆናችሁ ኔት ያላችሁ የማሰሩ ሰዎች ለምን እንደሆነ ግራ ይገባኛልና መስራት አለባችሁ፣ መለወጥ አለባችሁ። በቃ ከትንሽ ነገር ነው የሰው ልጅ የሚለወጠው። እዛ በየቦታው ትናንሽ ዩቲዩበር ቢሉ አትስሟቸው። ትናንሽ ዩቲዩበር ወጥራችሁ ስሩ። ሁሌ ከዳማነት የለም፣ ሁሌ ሸቃላ መሆን የለም፣ ሁሉ ቀን የለም ሸቃልነት። ምን ነው አንድ ቀን በራስሽ ቤት ምን እንደ ሰራተኛ አሰርተሽ መኖር መቻል አለብን ማለት ነው። እና በሀገራችን ላይ ያሉት ወንድሞቻችን እህቶቻችንን ሲያበረታቱ እኛም ከነሱ ጎን ሆነ ማበረታታት ነው እንጂ መሳደብ፣ መዛለፍ፣ አንዱን ከፍ አንዱን ዝቅ ማድረግ ለኛ አስፈላጊ ነው ብዬ እኔ በፍጹም አላስብም። መጨረሻቸውን ማየት ነው። ምክንያቱም አላዛር የዋለው ውለታ ለሄሉ ነው፣ ሄሉ የዋለችው ውለታ ለአላዛር ነው። የተለያዩት እነሱ ናቸው። ምክንያታቸውን አናቅም። እኛ ምን አገባን አይደል? እንደ ቤተሰብ የሚያገባቸው እነሱ ናቸው። የሁለቱ ህይወት ነው የሚጎዳው፣ ስሜታቸው የሚጎዳው የሁለቱ ነው፣ የኛ አይደለም። እና እዚህ ጋር ሰውን ስትወዱም በመጠኑ ለሰው ልጅ ስታደርጉም በመጠኑ በቃ መጠናችሁን አይታችሁ ማለት ነው። ይሄንን ስላረኩለት ዛሬ እንደዚህ ላርገው ዛሬ በቃ በቀል አያስፈልግም። ቤተሰብ በቀል ለማንም አስፈላጊ አይደለም ብዬ ነው ማምነው። እንግዲህ ተንሱና አላዛር ይመቻችሁ፣ ፍጻሜያችሁን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስል ነበር። እኔ ግን ሰብስክራይብ ያላረጋችሁን ሰዎች ምክንያቴን በኮመንት ስር እጠብቃለሁ። ፕሊዝ ምክንያት በኮመንት ጠይቃለሁ፣ ጻፉልኝ። ምንድነው ያጠፋሁት ጥፋት? ሰብስክራይብ ያልተደረኩበት ምክንያት ምንድነው? እንዲሰርቼ እንዲለፍቼ እንዴት? በቃ ጥያቄ ነው የሆነብኝ። ብትነግሩኝ በጣም ደስ ይለኛል፣ በኮመንት ስር ማለት ነው። ሌላው ተንሱና አላዛር እንግዲህ በርቱ። የአላዛርም እናት በደንብ እየሰራች ነው። ከአላዛር እናት ጋርም ተዋውቃለች። በነገራችን ላይ አላዛር ፈታ ያለ ሰው ነው ማለት እንደዚህ የሚያካብድ ሰው አይደለም። ሄሉዬንም ወስዶ አስተዋውቋታል እና ጀስት እንደ ወንድም እንደ እህት ነው። ዩቲዩብ ቻናል በአጠቃላይ ሲሰራ የህዝብ ስለሆነ ዩቲዩብ ቻናል ህዝብን ማስደሰት ስለሆነ ያኔ ሌላውን ነገር እኮ እኛ አናውቅም እኮ። ይሄኔ እኮ ከካሜራ ጀርባ ላይተያዩ ላይገናኙ ሰላም ላይባባሉም ይችላሉ ማለት ነው። እኛ ቪዲዮዋን 10 ደቂቃ ነው የምናያትና እሷን አይተን ደግሞ ብዙ ቦታ መጓዝና ብዙ ቦታ መራመድ የለብንም። እንድንራመድ ያደረገን ደግሞ ያው እኛ ታውቃላችሁ የጨረቃ ፋሚሊ ደጋፊዎች ነን። የጨረቃ ፋሚሊ ደግሞ ሁሉ ነገራቸው እውነት ስለሆነ የሚመጣው ሰው ሁሉ እንደነሱ እውነትን ይዞ የሚመጣ ይመስለናልና በዛ አይን ስለምናያቸው ነው። የነሱ ያው እግዚአብሔር ፈቃዱ እንዳጋጣሚ ሆኖ በቃ የጨረቃ ፋሚሊ አጋጣሚ ሆኖ ያው ሁሉም ነገር በእነሱ እንዲያምርና በእነሱ እንዲጸድቅ አድርጎታል። ፍቅሩም ሁሉ ነገር ማለት ነው። እና ለዛ ነው እዚህ ጋር ደግሞ እንግዲህ የኢትዮጵያ ከዳሞችን አይታችኋል አይደለ እንዴ? ምን ነው የአረብ ሀገር ከዳማ ብቻ መባል አለብን እንዴ? የኢትዮጵያ ከዳሞችን እየተደባደቡ ዩቲዩብ ቻናል ከፍተው ሊፈምሱ ማለት ነው። እናንተስ ምን ቦታ ይዛችኋል? የነሱን ቪዲዮ እያያችሁ ትስቃላችሁ። የነሱን ቪዲዮ እያያችሁ አታወሩም። የነሱን ቪዲዮ እያያችሁ አስቁም። ዩቲዩብ ከፍታችሁ እነሱ ማለት ነው እና ለእናንተ መዝናኛ ሲከፍቱላችሁ እየሳቃችሁ እናንተ ለምን ዩቲዩብ አትከፍቱም? የት ናችሁ? የማዳም ከዳሞች የት ናችሁ? ስልካችሁ እያያችሁ ምስቁ የት ናችሁ? እየሰራችሁ ቪዲዮ እየሰራችሁ እየሳቃችሁ እስኪ ሰብስክራይብ አድርጉኝ እያላችሁ እየሳቃችሁ እናንተም ስሩ። እስከ መቼ ድረስ ከዳማ እንሆናለን እንዴ? እንደነሱ ባለቤት አንሆንም እንዴ? አስቡት እስኪ። ምን አስባችሁ ነው? በዚህ አጋጣሚ ናሆም እና አሁን በቅርቡ ፍሬ ሰራተኛና ሰራተኛቸውን በቅርብ ጊዜ ነው ዩቲዩብ ቻናል ያስከፈቱት። እንደውም ፍሬ አሁን ቅርብ ጊዜ ነው የፍሬ ሰራተኛ ልትከፍት ያለችው። እንትና ግን ናሆም ግን ትንሽ ቆይቷል፣ 1 ወር 2 ወር ይሆናል መሰለኝ። እና በጣም ጥሩ አክት ያላት ጎበዝ ልጅ ናት። እንደሷ መስራት ታዲያ ያቅትሻል? አንቺ የማዳም ቅመም፣ አንቺ የማዳም ከዳማ የተባልሽው መስራት ያቅትሻል? ለምን አሰሩም? ብዙ ልጆች እንሰራለን ግን አንችልም ትላላችሁ። ለምን አንችልም የሚባል ነገር የለም። ሰርች አድርጉ ዩቲዩብ ላይ። ዩቲዩብ እንዴት ነው የሚከፈተው? ዩቲዩብ ምን ያስፈልገዋል? ሰርች አድርጋችሁ ስሩ። በቃ ቴክኖሎጂው ወደፊት ይቀየራል። ብሩክና ሃይሚ ምን አሉ? ወደፊት የኛ ልጆች ሲደርሱ ሁሉም ነገር ይቀየራል፣ ሁሉም ነገር ቴክኖሎጂ፣ ሁሉ ነገር ያድጋል አሉ። አልሰማችሁም? ስለዚህ እናንተም ስሩ፣ ሰርታችሁ ለመለወጥ ሞክሩ። እና እንግዲህ የናሆምና የተወልደ ሰራተኞች በዚህ መልኩ ድብድባቸውን አቁመዋል ማለት ነው። እና ለእናንተን ለማዝናናት እናንተን ፈታ ለማድረግ ያው እየሰሩ ነው ያሉት። ስለዚህ ከዳሞቻችን እናመሰግናለን። እኛም የማዳም ከዳማ ነን፣ እናንተም ደግሞ የኢትዮጵያ ማዳሞች ከዳሞች ናቸው ማለት ነው።
እና እያያችሁ የምትስቁ ከዳሞች ዩቲዩብ ቻናል እንድትከፍቱ መልካም ምኞቴ ነው። እኔም ከዳማ ነኝ። ደግሞ ከዳማ ለምን አሽካላችሁኝ? እኔም ድብን ያልኩ ከዳማ ነኝ። እንግዲህ ምን አረጋለሁ? ምንም አማራጭ የለኝ። አምኜ አይደል የተቀበልኩት። አምኜ እስከተቀበልኩ ድረስ ምንም ማድረግ አልችልም። ስለዚህ እናንተ ደግሞ ዩቲዩብ ቻናል ከፍታችሁ በቃ እንድትሰሩ በጣም እፈልጋለሁ። በጣም እስከ መቼ ነው በቃ ሰው ቤት ምን ሆነው? ለምንድን ነው ሰው ቤት የማንወጣው? 4 ዓመት 5 ዓመት 8 ዓመት ከዛም በላይ በቃ ለምን አቅሙ እያላችሁ አሁን ያልተማረ ሰው የለም በእርግጠኝነት እስከ 8 እስከ 10 እስከ 9 ይሄ ሁሉ ተምራችኋል። እችን ካወቃችሁ ዩቲዩብ ቻናል እንዴት እንደሚሰራ ሰርች ማድረግ ምን ይከብዳችኋል? አለመስነፍ፣ መጀመሪያ ጭንቅላታችሁ ማሳመን በቃ ለመስራት በቃ ሰራለሁ በቃ ማለት አለባችሁ። ከላይ ያደረገውን ነገር ለምን ያላደርገውም በቃ በሞራል ከተነሳችሁ ታደርጉታላችሁ። የምሬ ነው የምላችሁ። ስሩ። በተለይ አረብ ሀገር ያላችሁ ሴቶች ስሩ ብያለሁ። እግዚአብሔርን ስሩ። በቃ መለወጥ አለባችሁ። እንዴ እናንተ አትቀጥሩም? እናንተ ሰራተኛ አታደርጉም? በቃ ሰርተሽ ማሰራት አለብሽ። በቃ መብትሽን ማስከበር አለብሽ። ማዳም በምትከፍልሽ ብር ብቻ አይደለም በቃ የተለያየ ስራ ለመስራት ውስጥሽን ስልክሽን ተጠቀሚበት። በቃ ሰው ለመሳደብ ፎቶ ለመዘቅዘቅ ብቻ አትጠቀሚበት። በቃ ስሩ። የምሬን ነው። ሰርታችሁ ብትሰደቡም ችግር የለውም። አመሰግናለሁ ቤተሰብ። ባይ ባይ።